ቅዱስ አሐዱ አምላክ በአብ ስም አምነን አብን ወላዲ አስራጺ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆት አካላት ሶስት ብንል በባህሪ በህልውና በፈቃድ አንድ አምላክ ብለን አምነን አንድነቱን ሶስትነቱ ሳይከፋፍለው ሶስትነቱን አንድነቱ ሳይጠቀልለው በስም በአካል በግብር ሶስት ብንል በባህሪ በህልውና በፈቃድ አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ ጥግ አድርገን ትምህርታችን እንጀምራለን። ንግሥተ አዜብ ትትነሳ መለተ ደይን ወትትፋታ ምስለዛ ትውልድ። ንግሥተ አዜብ በፍርድ ቀን ተነስታ ትፈርዳለች። የምንማማርበት የትምህርታችን ርዕስ የማቴዎስ ወንጌል ምዕራፍ 12 ቁጥር 42 ጀምሮ ያለ ኃይለ ቃል ነው። የአዜብ ንግሥት ወይም ንግሥተ አዜብ በፍርድ ቀን ተነስታ ትፈርዳለች። የቅዱሳን አምላክ የኢትዮጵያ አምላክ ምስጢር ቢገልጽልን በዚች አጭር ሰዓት እጥር ያሉ ሐሳቦችን ግን ሰፊ ጉዳዮችን ለማውራት እንሞክራለን። ሐዋርያው ቅዱስ ማቴዎስ መድኃኔ ዓለም ክርስቶስ ስግው ቃል በመዋዕለ ሥጋዌው በሚያስተምርበት ወራት ለአምስት ገበያ ሕዝብ የተናገረውን ያስተማረውን ዘግቦ አስቀምጦልናል። በኋላም በስብከተ ቃሉ ያመኑ በሞተ እስጢፋኖስ የተበተኑ አበው እና እማው ይህንን ኃይለ ቃል ዙረው አስተምረውታል፣ ተምረውታል። እንዲሁም ከኛና ከነሱ መካከል ዘመን ርቀት ሳይኖረው ስትማረው ስታስተምረው ቤተክርስቲያንም ኖራለች መጥታለች። ዛሬም ያንን ነው ማስታወሳችሁ። ምናልባት ስብከት አይደለም፣ ያው ማስታወሳችሁ ስብከት አይደለም። የአዜብ ንግሥት ማናት? ለምን ፍርድ ሆነች? ክርስቶስ በጉባኤ ለምን ጠቀሳት? እኛና የኛ ታሪክ የሚሉ ጉዳዮች ሰፊ አጀንዳዎች ግን አጭር ጥቅል ያሉ ሐሳቦች ይኖሩናል። በዚህ ጉባኤ ሽማግሎች፣ የታሪክ ምስክሮች፣ አባቶች፣ እናቶችን በማየቴ እጅግ ብዙ ነገሮች ደስ ያሰኛሉ። ብዙ ምስክሮች፣ ትናንትን ማውሳት የምትችሉ ሰዎች በማየቴ ማለቴ ነው። የትምህርታችን አውድ ትልቁ አውዳችን ትናንትን የኢትዮጵያን ትናንት እና ሃይማኖት መረዳት ነው። ትናንትና ሃይማኖቷን ታሪኳን መረዳት ነው። ለምንድነው ማንሳት የፈለጉ? በአራት ምክንያት ኦርቶዶክሳዊ ሰው ታሪኩንም ሃይማኖትንም የመረዳት ችግር አግኝቶታል ብዬ አስባለሁ። በአራት ምክንያት ከ16ኛው መቶ ክፍለ ዘመን ጀምሮ እስካሁን ድረስ ለ470 ዓመት ያህል ውስጥ ለውስጥ በሚስዮናውያን በካቶሊካውያን ተልኮ በቆንስላ በታሪክ ጸሐፊነት በማዛባት ተከታታይ 400 ምናምን ዓመታት ሃይማኖታችንም ታሪካችንም ላይ የተሰራው ሴራ የኛ መሆኑን ለማወቅ ራሱ ስላስቸገረን ምንድነው የነበረ ለማለት ነው። ምንድነው የነበረ ለማለት ጠንካራ ሐሳብ፣ ኢትዮጵያዊ አእምሮ፣ ኦርቶዶክሳዊ ርዕይ ያስፈልጋል። መረዳት፣ ማሰብ፣ መቆጨት የኔ ማለት ሁሉ ይጠይቃል። ትናንትን የማያውቅ ዛሬ የለውም፣ ዛሬ የሌለው ነገን አያስተላልፍም። እኛ ኦርቶዶክሳውያን ስለ ትናንት ምንም እንዳይኖረን የተሰራን ሰዎች ነን። አንዱ እንዳናውቅ የሆነው አብዛኛው የሀገራችን ታሪክ በምዕራባውያን ነው የተጻፈው። ከ1960ዎቹ ጀምሮ ታሪኩ በሙሉ ተገልብጦ በእንግሊዘኛ በሌሎችም በጀርመንኛ በግሪከኛ ቃላት ተጻፈ። በዚያ ምክንያት የኛን በሚፈልጉት ቅርጽ ነጮቹ ጻፉልን። በሁለተኛ ደረጃ ደግሞ የሀገራችን ምሁር ጭፍን ገልባጭ ወይ የራሱን አያውቅ ያንን ይገለብጣል፣ የጠብ ማዕከል ይሰራል ማለት ነው። በእኛና በታሪክ መካከል የጨለማ መጋረጃ ስላለ ያ መጋረጃ ምንድነው ብሎ ቀዶ ማየት ነው። ምንድነው? በሁለተኛ ደረጃ ታሪክ ማናውቀው ሀገራችን ለብዙ ዓመታት በታሪክ ብልሽትና በትምህርት ብልሽት ትምህርት ያበላሸው አእምሮ እንኳን ታሪክ እንኳን ሀገር ሊረዳ ሰው መሆኑን ማሰብ የማይችል ሰውና እንስሳ የማይለይበት ዕቃ ተራ አስተሳሰብ ስለተፈጠረ
ትናንት ምንድን ነበር? ምክንያቱም ዛሬ ከዝንጀሮ መጥተናል፣ የዝንጀሮ እንማራለን፣ ስለ ዝንጀሮ እናስባለን። ትናንት ግን ሰው የነበርንበት ዘመን ስለነበር ሰው ሳለን ምን ነበር ለማለት ነው። ምን ነበር ለማለት ነው። ሶስተኛ ታሪክ እንድናስብ የሚያስፈልገው ብዙሃኑ በስኮላርሺፕና በተለያዩ ቅልውጥናዎች ያገኘውን የሴራ ትምህርት ገንዘብ አድርጎ ኢትዮጵያም ከመጣ በኋላ በሀገሩ ላይ የሚሰራውና የሚጽፈው የሐሰት የውሸት የሴራ ትርክት ራሱንም ሀገሩን የሚያደን ማኒፌስቶ ስላጠፋን ይህንን አራግፈን እንዴት ማየት እንችላለን ለማለት ነው። አራተኛ ሀገር በቀል ዕውቀታችንን የታሪክ የፍልስፍና ሀገራችን ለሺህ ዘመናት የተመራችበት ርዕይ እንዳናውቀው ከግዕዙ ስለተለያየን ሀገርም ስለጠላል ምንድነው ያስጠላል የሚለውን ጭምር ለማየት ነው። በጣም ረጅም ትልቅ ሐሳቦች ናቸው። ጊዜም ይወስዱ የሚተነተኑ የሚወያዩ የሚጠየቁ ሐሳቦች ናቸው። በዚህ ምክንያቶች ትናንትን አስበን ዛሬ እንድንመጣ ያደርገናል። እግዚአብሔር ቃል ስግው ቃል ይሄንን ቃል ነው ስለ ኢትዮጵያ በተናገረበት አንቀጽ የኢትዮጵያ ንግስት ወይም የአዜብ ንግስት በፍርድ ቀን በመጨረሻ ቀን ትፈርዳለች አለ። ይህን ቃል ለማሰብ ለማወቅ ለመመርመር ቀን ህሊና አይምሮ ያለው አስተሳሰብ ይጠይቃል። ለምን የሚል ሐሳብን ልውሰዳችሁ። ለምን ቃል እግዚአብሔር ቃል ስለ ኢየሩሳሌም ሲያነሳ አመንዘራና አመፀኛ እያለ ምልክት የምትሻ ሀገር እያለ ይገልጻል። ስለ ኢትዮጵያ ሲያነሳ ፍርድ የምትሆን ሀገር እያለ ያነሳል። ለምንድን ነው እንዲህ ያላት? ታሪክ ማወቅ ይጠይቃል። ለማንኛውም ትናንት መሰረት ነው፣ ዛሬ ግድግዳ ነው፣ ነገ ጣራ ነው። ትናንት መሰረት የሌለው ሰው ጅጓጅጌ ነው። መርጋት፣ ማሰብ፣ መመርመር፣ መረዳት አይምሮ ላይ ያርግ። ለዚህ ነው ቦይ ያደረገን። የመጣው ያፍሰናል፣ የተናገረው ይንደናል። ማንም ቃላተኛ ወደ ፈለገው ይዘውረናል። ለምን? መሰረት ያለው አስተሳሰብ የሀገር የሃይማኖት ስሜት እንዳያድርብን ተደርገናል። ማን ነው የሚያደርገው የሚል ማዶ ምዕራባዊ እጆች አሉ፣ የባንዳ ተወካዮች አሉ። ሃይማኖትም የሌለው ሀገርም የሌለው ትውልድም የማይወድ ባንዳዊ ቅርጽ ደግሞ አለ። በእነዚህ ምክንያቶች የተቀረጸ አስተሳሰብ ትናንትና የእግዚአብሔር ቤተሰቦች አጨብጭቡ እልል በሉ ብለን እንደሄድነው አያስሄድም። አሁን ቆም ብሎ ማሰብ ይጠይቀናል። ምንድነው የሆነው? ማነው ያበላሸን? እንዴት ነው የምንመለሰው? ሰው ነን አይደለንም? ሰው ከሆነ ለምን እንበላለው? ሀገር ማን ወዶ ለምንድን ነው? ሃይማኖት አልባ መሆን የቻልነው ለምንድን ነው? ማን ነው እንዲያደረገን? ታዲያ ይሄ ሂደታችን ነገር ያስቀጥላል? ትውልድ፣ ሀገር፣ ህዝብ ይኖረናል? አይኖረንም? ካልኖረን ማን ነው ይመልሰን? እኛው። በዚያ ሂደት እንድንቀረጽ እንድናስብ ነው። በተለይም ሸምገል ያላችሁ እድሜ ያያችሁ ታግዙን አላችሁ። ታሪክ የምታውቁ ታግዙን አላችሁ። በእርግጥ የሚሰማ ካገኛችሁ ምን ለማለት ነው? የአባቶቻችን ህይወት የዛሬ ምርት ነው። የዛሬ ስራ ለነገ ዘር ነው። ታሪክ የሌለው ሰው ዘርም ምርትም የሌለው ባዶ ጋራ ነው። ታሪክና እኛ ደግሞ የጨለማ መጋረጃ ተጋርዶብን ትናንትን ማወቅ በደል ነው። ታውቃላችሁ፣ ስለ ትናንት መናገር ታርጋ አለው። ስለ ትናንት ማውራት በደል አለው። ስለ ትናንት ሁሉ ማስተማር ስህተት ነው። ትናንት ስህተት ነው ወይስ ምንድን ነው? ትናንት ላሊበላ አለ፣ ትናንት ፍልስፍና አለ፣ ትናንት ታሪክ አለ፣ ትናንት ሰው አለ። ያ ትናንት መረሳት ይችላል ወይ የሚል ጥያቄ ማሰብ ይጠይቃል። ምን ለማለት ነው? ኢትዮጵያ ሀገራችን 5000 ዘመናት በታሪክ አልፋለች። 5000 ዘመናት። በ5000 ዘመን ታሪኳ አንደኛው ክፍል የክርስቶስ ምጽአት የሥጋዌ ታሪክ ነው፣ 2000 ዓመት ነው። ሁለተኛው ክፍል የኦሪቱ ታሪኳ 1000 ዓመት ነው፣ 3000 ዓመት ነው። ሶስተኛው ክፍል የሕገ ልቡና ዘመኗ 2000 ዓመት ያህል በላይ ነው። 5000 ዓመት የኖረች ሀገር፣ 5000 ዓመት የኖረ ሕዝብ፣ ስርዓተ መንግስት ያለው፣ እግዚአብሔር ያለው፣ አምልኮት ያለው፣ ሕግ ያለው፣
ማህበረሰብ ያለው አመራር ያለው ስነ ምግባር ያለው ጤና ያለው ህዝብ ነበረ። ትናንትን መዋካቃተን ብዙዎች እኛ መኖር የጀመረው ትናንት ይመስለናል፣ ወይም የትናንቱ ትናንት አጭሯ ትናንት ማለት ነው። ምን ለማለት ነው? ያህል ሺህ ዘመን ከኖረ አንድ ህዝብ ስለ ጤና ሕክምና ነበረን፣ ግብርና ነበረን፣ ታሪክ ነበረን የተለያዩ ጉዳዮች ነበሩ። ግን ትናንት ጨለማ ብቻ ነው ወይ? ወይስ ትናንት ሁሉም አይታይ ነው ወይ? ጥያቄ አለ። ላወቅ ተረዳላል ለላቅነው ሰዎች አጭር ጥያቄ ልጠይቃችሁ። ከትናንት የተሻለ ሐሳብ ያላቸው ዛሬ አሉ ወይስ ዛሬ ከትናንት ያነሰ ሐሳብ አለ? ትናንት ከተሰራው ስራ የተሻለ የሰሩ አሉ ወይስ ዛሬ ከትናንቱ የበለጠ ስራ አለ? ትናንት ሰው ሁነን ማሰብ ችለናል፣ ዛሬ ምን ሁነን ማሰብ ችለናል? ታዲያ በእኛና በትናንት መካከል ለውጡ ምንድነው? ታዲያ ልህቀቴ፣ ማወቄ፣ መረዳቴ፣ መማሬ ምንድነው የተማርሁት? ሰው ካላደረገኝ፣ እግዚአብሔር ከሌለኝ፣ ሃይማኖትም ከሌለኝ፣ አምልኮቴን ካጠፋብኝ፣ ከወረረኝ እኔ ምንድነኝ? ምንድነው ያወቅሁት? ማን ያሳወቀኝ? ትናንት ሰራ ነበር፣ ዛሬ ገዛለሁ። ትናንት አውቅ ነበር፣ ዛሬ ገለብጣለሁ። ትናንት አመርት ነበር፣ ዛሬ ቀዳለሁ። ትናንት ዕውቀት ፊደል ትምህርት ነበረኝ፣ ዛሬ ደግሞ አስመጣለሁ። ታዲያ እኔና ትናንትና እኔ ምንድነው ዕውቀታችን? እኔ ከአባቶቼ የወረሱትና ከትምህርት የወረሱት ምንድነው የሚለውን ሁሉ ጥያቄ ለአእምሯችን እንስጥና ትናንት ማን ነበር? እንደ ክርስትና ሃይማኖታዊ ኦርቶዶክሳዊ ርቱዓዊ ታሪክ ነው። ርቱዕነት ያለው ከዚህ ከጥላቻና ከሴራ መቃረም ጋረጃ መውጣት ከቻለ ነው ማሰብ የሚችለው። መውጣት ከቻለ ንጹህ አእምሮ ካለው ሊያስብ ይችላል። ለማንኛውም ኦርቶዶክሳዊ ሰው 4 መለኪያዎች አሉት። ትውፊት አለን፣ ትርጉም አለን፣ አረዳድ አለን፣ ድህነት አለን። 4 ነገሮች አሉ። ቅብብሎሽ ከሌለ ክህነት የለም፣ መስዋዕት የለም፣ ዕውቀት የለም፣ አጠቃላይ ክርስቲያናዊ ልጅነት የለም። ቅብብሎሽ ከሌለ ቅብብሎሽና እኛ ትናንትና እኛ ድንበር የለውም። ሐዋርያት እንደኖሩት ለመኖር እንጥራለን፣ ያመኑትን እናምናለን፣ የሰሩትን እንሰራለን። ስለዚህ ትናንት የነበሩት አርጅተዋል ብለን ሐዋርያት አያስፈልጉም፣ ነቢያት አያስፈልጉም እየጣልን አልሄድም። ኦርቶዶክስ ምሉዕነት ነው፣ ገንጣይነት አይደለም፣ ውሁድነት ነው። መዋሃድ ማሰብ ከትናንትና ከዛሬ መካከል ያለውን ኦርቶዶክሳዊ ርቱዕነት ማመላለስ ነው። ይህንን የማመላለስ ትውፊታዊ ቅብብሎሻዊነት ኦርቶዶክሱ እንደ ሃይማኖት እንቀበላለን፣ እንጠብቃለን፣ እንሰጣለን። መልተን እንቀበላለን፣ መልተን እንጠብቃለን፣ መልተን እንሰጣለን። ግንጥልነት አይደለም። እንደ ታሪክም እንቀበላለን፣ እንማርበታለን፣ ለሌላም ትውልድ እናስተላልፋለን። ምሳሌ ላንሳ፣ ከሌለ የሚለውን ማለት ነው። አንድ ካህን እንኳ ቢኖረን ማን ክህነት ሰጠ ብንል አቡነ እንተና ነው የሚለን። አቡነ እንተናን ማን ሰጠው ቢላቸው ለአቡነ እንተና ነው አቡነ እንተና ይላሉ። ለዚያኛው አቡነስ አቡነ እንተና፣ ለዚያኛው አቡነስ አቡነ እንተና እያለ ይሄድና ከሐዋርያት ይደርሳል። ሐዋርያት ከየት አመጡ? ከክርስቶስ። ክርስቶስ ከየት አመጣው? የባህሪው ነው። ነቃ ክህነት ነው። በባህሪው ነቅ ነው። ያ ነቅ እንዳይበጠስ የመንፈስ ቅዱስ እጅ እንዳይቆረጥ ማን ይጠብቀዋል? ቅብብሎሽ ነው። መሸረፍ፣ መቀነስ፣ መሰረዝ፣ መደለዝ የሌለበት ርቱ ቅብብሎሽ ነው። ቅብብሎሽ የሌለው ሁል ጊዜም አንካሳ ነው። ሁል ጊዜም ያነክሳል፣ ደናርጎ አይረግጥም፣ ልብም አይኖረውም፣ አሞትም አይኖረውም፣ ስንኩልነት ይጸናበታል። አረዳዳዊ ርቱዕነት ምንለው መረዳቱ አለ። የኛ ኦርቶዶክሳዊ አረዳድ ሰው ከመሆን አንጻር ይረዳል፣ እንደ እግዚአብሔርነቱ የገለጸውን ይረዳል፣ መለኮታዊ ምስጢር ይረዳል። ኢትዮጵያ ማለት ሰብአዊ ቅብብሎሽ መለኮታዊ መገለጥ ናት። የእግዚአብሔር የምስጢር ጓዳ እንዳለቃ እያለው ገለጻም እንዲህ የሚሏት የሰማይ ጎረቤት የምድር እምብርት
የአፍሪካ ንግስት የዓለም እመቤት እንደሚሏት ማለት ነው። እንደሚሏት እውነትም ናት። በዚያ ጉርብትና ሂደት የሚረዳ ዕውቀት አለ። ይሄ መለኮታዊ መስጠት ሰብአዊ መቀበል ነው። ኦርቶዶክሳዊነት፣ ኢትዮጵያዊነት በዚህ ትስስር መንፈሳዊ ትስስር ውህደት ውስጥ ያለ ኦርቶዶክሳዊ ርዕይ እንጂ ግንጥል ርዕይ አይደለም። ለኦርቶዶክሳውያን ማለት ነው። አረዳዱ ራሱ በዚህ ኦርቶዶክሳዊ ርቱዕ ያያል። በተገጠመለት አይምሮ ልክ አይደለም፣ በተፈጠረውና በተገለጠለት ከእግዚአብሔር በተሰጠው ልክ ነው የሚያየው። ያንንም እንዳይበላሽበት ህቡርነት ነው፣ መተባበርነት ነው። መልቶ ማየት። ወንድምህ ቢበድልህ ለብቻ ምከረው፣ ቢበድልህ ሁለቱን ምከረው። አሁንም ቢበድል ለቤተክርስቲያን ንገራት አለው። ለምንድን ነው እንዲህ ያለው? ህብረቱ እውነተኛ ምክር አለው ነው። ኦርቶዶክሳዊ ህቡርነት መተባበር እውነተኛ ነው። ከሁሉ በላይ የሆነ ሁሉን የሚሰጥ እግዚአብሔር የሚገለጽበት የወይኑ ግንድ የተባለና ቅርንጫፍ ያደረገበት ምስጢር የሚታወቅበት ነው። አጠቃላይ ትምህርቱ መዳን ነው። የትኛውም ነገር ስናይ ያድናል አያድንም ነው፣ ከመዳን አንጻር ነው። ይህንንም ትምህርት መዳንን የሚሰብክበት በንባብ በትርጉም በምስጢር በህይወት ነው። ያነባል፣ ይተረጉማል፣ ይረዳል፣ ያመሰጥራል፣ ይኖራል። ይህንን እያመላለሰ ይኖር የነበር ርቱዕ ሃይማኖት ነው። ርቱዕ ሃይማኖት ታዲያ በዚህ ርቱዕነት የመጣን ሰዎች ከየት ጀምረን ነው? እንዳልኋችሁ በኢትዮጵያ ታሪክ ውስጥ ስንመጣ በቅዱስ መጽሐፍ ሰንሰለትነት ያለውን እንኳ ብናይ ጥንት የነበረን አሁን ያለን በጣም ርቀት አለው። እንደ ታሪክ በሀገራችን ደረጃ ያለው የጥላቻ መንፈስን ብቻ ሰው ማየት የለበትም። ይሄንን የሰጠን ሴረኞች ናቸው፣ ምዕራባውያን ናቸው ነው 460 ዓመት የሰሩት ከ16ኛው ዘመን ጀምሮ። ይሄኛው ገልባጭ ነው። ሌላ ምንም የሚያቀጉ ምንም ምንጭ አለ ወይ? የለም። ማን አለ? ዶክተር እንትና ምናምን እንትና መቼ? ትናንትና። ከዚያ በፊት የነበረው እንዴት ጣለው አያውቅም። አስጠሉት። ሀገር ያስጠሉታል፣ ታሪክ ያስጠሉታል፣ ክርስትና ምንጩን ያስጠሉታል። አማኝ ሆኖም ይሰረዛል። በታሪክና በርሱ መካከል እንዳይተያይ የጨለማ መጋረጃ ይጋረዳል። አይተያይም። እርሱ አያይም፣ ታሪክም እሱን አያየውም። እና እሱ ብቻ ሳይሆን ቅድስት ሀገር ኢትዮጵያ በቅዱስ መጽሐፍ እግዚአብሔር ለሰው ልጆች በሰጠው በብሉይ በሐዲስ ሰፊ የምስጢር አውድማ ተመላልሳ የተጠራች ምድር ናት። ይሄ ሀቅ ነው። ከ46 ጊዜ በላይ ኢትዮጵያን መጽሐፍ ያነሳታል ቅዱስ መጽሐፍ። በአንጻሩ አሁን ያለውን ግን ሰዓት ስለሌለ መተንተን ከ7 በላይ የመጽሐፍ ቅዱስ አይነቶች አማርኛ ተጽፏል። 7 ያህል መጽሐፍ ቅዱስ በቀላል አማርኛ፣ ቀላል ትርጉም፣ ፐብሊክ፣ ጌዲዮን ዓለም አቀፍ ምናምን 7 አይነት መጽሐፍ ቅዱስ በአንድ ቋንቋ ብቻ ተጽፏል። ሌሎች እኔም በኦሮምኛ፣ በትግረኛ፣ በአፋርኛ በምናምንኛ ተጽፏል። በብዙ በተጻፎች ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሚለውን እንኳን ስናይ አንደኛው ቦታ ላይ ሱዳን ትዘረጋለች ይላል፣ አንደኛው ቦታ ላይ ኑቢያ ይላል፣ አንደኛው ቦታ ላይ ደግሞ ምድያም ይላል፣ አንደኛው ቦታ ላይ ኩሽ ይላል፣ አንደኛው ቦታ ላይ ኢትዮጵያ ይላል። አንደኛው ቦታ ላይ አሁን በዚህ ሰዓት በ33 ቋንቋ መጽሐፍ ቅዱስ እየተረጎመ ነው። አሁን በዚህ ሰዓት አንደኛው ቦታ ላይ በምድረ በዳ ያለ ሰው እጆቹን ወደ እግዚአብሔር ይዘረጋል ይላል። ለምንድን ነው ኢትዮጵያ ማንለው? ኢትዮጵያ የሚለውን ሰው ስለማይስማማበት እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ እንጂ ኢትዮጵያ ነኝ ስለማይል የማይስማማበትን ከመጽሐፍ ብለን ነው። ከየት ነው? ከመጽሐፍ ቅዱስ። ልብ በሉ። ከታሪክ ሰርዞ ከቅዱሱ መጽሐፍ ሰነድ ነው የተሰረዝ ነው። ነገ ምንም መጠየቅ ሁሉ አይኖረንም። በእንደዚህ አይነት ሂደቶች መጥቷል። ብዙ ሂደቶች የምታውቁት ስለሆነ ማለት ነው። ብዙን ካልነቃ እንንቃ። በእርግጥ እንዲህ አይነት ትምህርቶች ለከተሜ ሰው ይሆናሉ ብዬ ብዙ አላስብም። ከተሜ ባህል የለው፣ ወግ የለው፣ እሴት የለው፣ ዝም ብሎ ቦይ ስለሚሆን ማለት ነው። ለስላሳ ምቹ እንደ ዝንብ አይነት ነው። ንብ አይደለም ከተሜ፣ ንብ አይደለም። ገጠሩ ጥሩ ነው። ሀገር ያለው፣ ሃይማኖት አለው፣ ህዝብ አለው፣ እሴት አለው፣ ወግ አለው። ከተሜ ግን ዝም ብሎ ነው፣ በቃ ወላዋይ ነው የሚሆነው። ይቅርታ የመጣ ሁሉም ያጠምቀን፣ ሚዲያ ያጠምቀናል፣ ውሸት ያጠምቀናል፣ ሴራ ያጠምቀናል፣ ጎሳ ያጠምቀናል፣
መንደር ያጠምቀናል፣ ቋንቋ ያጠምቀናል፣ ጎጥ ያጠምቀናል። አዎ ፍትወት ያጠምቀናል፣ ምኞት ያጠምቀናል፣ ሁሉም ያጠምቀናል። ሁሉ ለውደዳችሁ ይለናል። እኛ ላይ ማይሰለጥን አለ፣ እኛ ላይ ማይበረታ አለ። አነቃም ደግሞ ድንዝዝ እንላለን። ድንዝዝ መኖር መውጣት መውረድ ድንዝዝ። በቃ ምን እየሆኑ ነው ማለት መባተት አናቅም። አይጨንቀን። ስርዓት ቢፋለስ አይጨንቀን፣ በእርሳም ቢፋለስ አይጨንቀን፣ ታሪክ ቢፋለስ አይጨንቀን፣ ሀገር ቢጠፋ አይጨንቀን። እንኖራለን እንገባለን፣ አለቀ። ከእንዲህ አይነት ድንዝዝነት ውጣ። ጅልነት፣ ድንዝዝ። መኖር ምንድን ነው? መኖር ምንድን ነው? መኖር እናገኛለን፣ እንበላለን፣ እንተኛለን፣ እንሞታለን። ምንድን ነው መኖር? ኦርቶዶክስ ሆኖ መኖር ነው። ኦርቶዶክስ መሆን እንችላለን። ነገ 10 ምናምን ዓመታት እንችላለን። ኦርቶዶክሳዊነት ማለፍ መቀጠል ይችላል አይችልም? ግን ኦርቶዶክሱ ደግሞ ድንዛዜው ይበዛል። እኛና ታሪክ ማስተዋወቅ ነው። ረጅም ሐሳብ ግን አጭር ጊዜ በማንካ በጭልፋ በአካፋ አውጥተን በማንካ ምን መልሰው አይሆንም። ሰፊ ነውና የ5000 ዓመት ታሪክ አለን፣ ግን አናውቅም። ለምንድነው ማናውቅ? እንዳናውቅ ተሰርተናል። አለፍ ለማስታወስ ትናንትን ለማስታወስ ኦሪት ዘፍጥረት ምዕራፍ 10 ጀምሮ ባለው ታሪክ ኖህ ከመርከብ ከወጣ በኋላ እግዚአብሔር ይችን ዓለም እንዲሞሏት ዳግም ሲያዛቸው በኖህ ሽማግሌነት በመላኩ ዳኝነት ዓለምን ሲከፋፈሏት አንዱ የኖህ ልጅ ካም ወደ አፍሪካ ምድር ሲመጣ ኢትዮጵያን ራስ ሌሎችን እግር አድርጎ ነው የኖረው። ለዚህ ንጉሥ ሃይማኖት አለው፣ ስርዓት አለው፣ ወግ አለው። ልብ በሉ 3 ታሪክ ላስታውሳችሁ በደም ታሪክ ለምትመረምሩ። ሃይማኖት ካም፣ ሴም፣ ያፌት ናቸው የኖህ ልጆች። የሴም ልጆች ሴም ካለፈ ከ2 ትውልድ በኋላ ሃይማኖት ጣሉና ወይም ተውና አምልኮ ጣዖት ጀመሩ። በማን ተመለሰ? በአብርሃም። አብርሃም ከሴም ተወለደ፣ ግን ሃይማኖቱን ያገኘው ተመራምሮ ነው፣ ጠፍቶ ነው የደረሰው። የያፌት ልጆች ጨርሰው ክርስቶስ እስኪመጣ ድረስ በሃይማኖት አልኖሩም። የካም ልጆች ግን ከሃይማኖት አንድም ቀን አልተቋረጡም። ይኸውም የኢትዮጵያ ምድር የእግዚአብሔር ኪዳን ነው። በዚህ ኪዳን ውስጥ 3 መሰረታዊ ጉዳዮች አሏቸው። ስርዓተ መንግስት አላቸው፣ ስርዓተ ሃይማኖት አላቸው፣ ስርዓተ ክህነት አላቸው። ክህነት ካለ መስዋዕት አለ፣ መስዋዕት ካለ ተቀባይ እግዚአብሔር አለ፣ አቅራቢ ህዝብ አለ። መስዋዕት ያቀርባሉ፣ እግዚአብሔር ይቀበላል። መስዋዕት ይሰዋሉ፣ እግዚአብሔር ይሰማል። ክህነቱም አለ። በክህነት በመስዋዕት በሃይማኖት በአምልኮ ተዋጅታ ነው የመጣችው። ስለዚህ ዝርዝር ታሪክ እንዳናወራ እስመ ሕጹር ለቴ ነው፣ ጊዜ ያጥራል ነው። እልፍ ያለው ትልቁ ታሪክ ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ ታውቃላችሁ። ካህኑ መልከ ጼዴቅ ዕብራውያን ምዕራፍ 7 ቁጥር 1 ላይም ተገልጿል። መልከ ጼዴቅ የወልደ እግዚአብሔር ምሳሌ ነው። ካህኑ ለወልደ እግዚአብሔር ብርሃነ ዓለም ቅዱስ ጳውሎስ የክርስቶስን የባህሪ አምላክነት በመልከ ጼዴቅ አስረድቷል። መልከ ጼዴቅ ማን ነው ስንል አብርሃም 4ቱን ነገሥተ ኮሎዶ ጎሞር ድል ነስቶ 5ቱን ነገሥተ ሰዶም ረድቶ ሲመለስ ኃይል ተሰምቶት ምን አለ? በእኔ ዘመን ነው ሰው የምትሆነው ወይስ በሌላ ነው? በአንተ ዘመን አይደለም፣ ግን ምሳሌ ታያለህ አለው። የት ልሂድ አለው? ወደ መልከ ጼዴቅ ሄዳለሁ። መልከ ጼዴቅ ህብስቱን ጽዋውን አቅርቦ ተቀበለው። መድኃኔ ዓለም ክርስቶስ ሥጋዬን ብሉ ደሜን ጠጡ ከማለቱ አስቀድሞ ሺህ ዘመናት የክርስቶስን ሥጋና ደም ምሳሌ ያቀረበች ኢትዮጵያዊ ካህን መሰረቷ የሆነላት የኢትዮጵያ ምስጢር ነው። ሊርቀን ይችላል፣ ይሄ በጣም ሩቅ ሊሆነን ይችላል። አብርሃም መልከ ጼዴቅ ማን ነው ከተባለ ወርቅ፣ ዕጣን፣ ከርቤ ክርስቶስ በቤተልሔም የተገበረውን ባለቤት አደራውን የጠበቀ ኋላም የሀገራችን ንጉሥ ባዚን ከቤተልሔም የገበረው በዚህ ታሪክ ውስጥ ነው። በዚህ ታሪክ ውስጥ ነው። ምን ለማለት ነው? እግዚአብሔር ቃል ወደ ኢትዮጵያ ወደ አፍሪካ ምድር በሕፃንነቱ በድንግል ማርያም ጀርባ ታዝሎ ለስደት መጥቷል። ለምን መጣ?
ኪዳነ መልከ ጼዴቅን ለመፈጸም ነው። ምን አይነት ኪዳን ነበረ? መቼ ነው ወገኖቹን የምታይ ብሎት ነበረ? በስጋ መጥቻ ይሄላለሁ አለው። በዚህ ኪዳን ውስጥ ነው ኢትዮጵያ የመጣችው፣ በመልከ ጼዴቅ የክህደት ኪዳን። በጣም ሩቅ ታሪክ ልውሰዳችሁና ኦሪት ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ ስንመለከት ሊቀ ነቢያት ሙሴ ከፈርዖን ቤት ካደገ በኋላ ከፈርዖን ቤት ወጥቶ ወደ ምድያም ተሰዶ ከካህኑ ከኢትዮጵያው ካህን ቤት 40 ዓመት ኑሮ ስርዓትን፣ ክህነትን፣ መንግስትን፣ አጠቃላይ ማስተዳደርን ተምሮ ወደ ግብፅ ተመልሶ እስራኤልን አውጥቷል። ምን ማስረጃ አለ? ኦሪት ዘኍልቍ ምዕራፍ 12 ቁጥር 1 ላይ ምን ይላል? ሙሴም ኢትዮጵያዊቷን በማግባቷ አሮን ማርያም ተቆጡ፣ አዘኑ ይላል። ለምንድን ነው ሙሴ ኢትዮጵያዊቷን ያገባ? መቼ መጥቶ ነው ያገባ? ኢትዮጵያ የሙሴ አማች ናት። በጣም ሊርቀን ይችላል፣ ለመተንተን ጊዜ ያጥረኛል። ኦሪት ዘጸአት ምዕራፍ 18 ሙሴ እስራኤልን ከግብፅ አውጥቶ ባህሩን ከፍሎ መና ወርዶ ውሃ አፍልቆ እየመራ ሳለ ተጨነቀ፣ አቃተው። ካህኑ ዮቶር ኢትዮጵያዊ ምን አለው? ሙሴ እንዲህ አድርግ አትችልም አለው። ታዲያ ምን ላድርግ አለው? 100 አለቃ፣ 50 አለቃ፣ 10 አለቃ አድርገህ ሹም አለው። ምንድነው 100 አለቃ አለው? እኔ ያሳይሃለሁ አለው። ስርዓተ ማስተዳደርን አስተማረው። ለሙሴ ማናጅመንትን ያስተማረች ኢትዮጵያ ናት። ይሄ መጽሐፍ ቅዱስ ተመልከቱ። በዚያን ወራት እንኳ ሙሴ ኢትዮጵያዊቷን አግብቶ እስራኤልን ሲመራ አሮን ካህኑ፣ ማርያም ዘማሪዋ ሙሴን ተቆጡት። እግዚአብሔር በመቅሰፍት አነደዳችሁ። ለምን? ስለ አንዷ ኢትዮጵያዊ እግዚአብሔር ምን አስቆጣው? መመርመር ይጠይቃል። ይሄ እንዲህ እያለ ለ2000 ዘመናት ከቀጠለ በኋላ ዳዊት ሲነግስ በዳዊት ዘመን ንግሥተ ሳባ እናታችን ንግሥት ወደ ዳዊት መልእክተኛ ልካለች። እንዲህ ብላ የምትመጣው ንጉሥ አንተ ነህ ወይስ ሌላ ብላ ልካ ነበረ። ቅድመ ልደተ ክርስቶስ ነው። አስቡ፣ 1000 ዓመት ቀድማ ትመጣለህ። ምን አንተ ነህ ወይ? በዚህ ጊዜ ኤርምያስ፣ ኢሳይያስ፣ ዳንኤል፣ ሕዝቅኤል፣ ናሆም፣ ሚክያስ፣ ዘካርያስ የሉም። ሳይኖሩ ግን ኢትዮጵያ ነበረች። ምን ማስረጃ አለህ? ዳዊት እንዲህ አለ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አለ። በሌላም መዝሙር ለኢትዮጵያውያን ምግባቸውን ሰጣቸው አለ። በሌላም አንቀጽ ኢትዮጵያውያን በፊት ይሰግዳሉ አለ። ዳዊት በበገናው ለምን አለ? እና ኢትዮጵያ ካልሰገደች ይሰግዳሉ ይላል። ልበ አምላክ ዳዊት በመዝሙሩ በገናው ላይ የደረደራት ካላራቅናት ሊቀ ነቢያት ሙሴ እንኳ የሥነ ፍጥረትን አንቀጽ በተናገረበት አንቀጽ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ካለ በኋላ በምስራቅ ኤደን ገነትን ተከለ ካለ በኋላ አራቱን አፍላጋት አፈሰሰ ካለ በኋላ የኢትዮጵያ ምድር ይከባል ብሎ ከገነት አጠገብ ለምን አስቀመጣት? ከሙሴም ስነ ፍጥረት ከገነት ስር አለች። ከሙሴም አማችነት አለች። ከዳዊትም የበገና መዝሙር አለች። ከሰሎሞንም ምሳሌ አለች። እንዲያው ሩቅ ነውና አንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ ስንሄድ ንግሥተ ሳባ ወደ ሰሎሞን ሂዳለች። ለምን ሄደች? እንቆቅልሽ ጠይቀው። ምንድነው እንቆቅልሽ? አገር እንቆቅልሽ የሚፈታ ሽማግሌ አጥሳ ነው እዚያ የምትሄደው? እንዲህ አይደለም። ትወርዳለህ ትወለዳለህ የሚባለው አንተ ነህ ወይ? የተነገረው ትንቢት የተቆጠረው ሱባኤ የሚፈጸም በአንተ ነው ወይ? ይሄ ነው የኢትዮጵያ እንቆቅልሽ። ይሄን ለመጠየቅ ነው ሄደችው። ንግሥተ ሳባ ወደ ሰሎሞን ወርቅ፣ ዕጣን፣ ከርቤ ይዛ አምሃ የሄደችበት መሰረታዊ ምክንያት 70 ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ከቤተልሔም የሄዱት ማን አስተምሯቸው ነው? ማን ነግሯቸው ነው? ኢትዮጵያ ለምሳሌው ለሰሎሞን የገበረች። ለዚህ እኮ ነው ክርስቶስ እንዲህ አለ፣ የአዜብ ንግሥት በኋላ ዘመን ትፈርዳለች። ለምን? ከምድር ዳርቻ የሰሎሞንን ጥበብ ልትሰማ መጥታለችና። የሰሎሞን አምላክ እኔ መጥቼ ካላመናችሁ እርሷን የመስያት ሰሎሞንን የመስሏት ከሄደች ፍርድ ናት አይደል ያለ? ፍርድ ናት ነው ያለው። በጣም ብዙ ታሪክ አለው። ሰሎሞን እንኳን ወደ ሩቅ እንኳን ከወሰዷችሁ ሰሎሞን ኢትዮጵያ ከሰሎሞን አስቀድሞ ወይም ከንግሥተ ሳባ አስቀድሞ 52 የዳበረ ስርዓተ መንግስት አላት። 52 ነገስታት አንግሳለች። ከንግሥተ ሳባ እስከ ክርስቶስ 68 ነገስታት አንግሳለች። በዚህ ታሪክ የተዋጀች ተከታታይነት ያለው ቅብብሎሽ ያለው
ስርዓት ያላት ህዝብ ናት፣ ወግ ያላት። የዛሬ ነው ያድርገውና ዛሬ መግባባት መነጋገር አቃተን። ተራ ሰውኛ ቋንቋ ገደበን። ተራ የማያጸድቀኝ ከሆነ የትኛው መጥፋት ይችላል? የትኛው የማያጸድቀን ሐሳብ ገደበን። እንዲህ እያለ የቀጠለ ታሪክ ነው ያለን። እንደው አንተ ልተርገላችሁና ልጨርሰው ሐሳቤን። ዳዊት ሶሎሞን ንጉሥ ሶሎሞን ከ700 ያላነሱ ሚስቶች ነበሩት። ኋላ በንስሐ አስወግዷል ኃጢአቱን። እነዚያ ሁሉ ሚስቶች እያሉት ልጅ አልነበረውም፣ መካን ነበረ። ሶሎሞን ከንግሥት ደረሰ። የበኩር ልጁን ከንግሥት ሳባ ወለደ። የበኩር ልጁን ከብዙ ሚስቶች አልወለደም፣ ከኢትዮጵያ ወለደ። ለምንድነው የበኩር ልጁን ያገኘው ነው? በኩር የማን ነው ካል ሙሴን ይላል፣ በኩር ሁሉ የኔ ነው ቀድስልኝ ይለዋል። የሰው በኩር የኔ ነው ይለዋል። ቤት ከነጉልላቱ ቅጽር ከነማይዘንቱ የሚወርሰው በኩር ነው። በኩር የኔ ነው ይላል ሙሴ። ምን ምልክት አለህ ካላችሁኝ መድኃኔ ዓለም እግዚአብሔር ቃል ሰው ከመሆኑ አስቀድሞ የሙሴን ጽላት ያስቀመጠው ኢትዮጵያ ነው። ለምንድን ነው ኢትዮጵያ ወረሳት? በኩር ናት። የተሰቀለበትን መስቀል የሰጠው ለኢትዮጵያ ነው። ለምንድን ነው የሰጠው? በኩር ናት። ወራሽ በኩር ናት። ሁሉን የምትወርስ በኩር ናት። ዓለም እንደ ፈረስ ጆሮ እንደ ጦር ግሮ ተካክሎ በበደል ሲዋኝ እግዚአብሔር አልባ ሲሆን ይሄንን ሃይማኖት እንኳን ዛሬ ይዛ ምዘምር እቺ በኩር አይደለች? ዜማን የሰጣት በኩር አይደለች? በኩር ስለሆነች ነው። በጣም ሩቅ ነው ታሪኳና መጨረሻ ሩቅ ነው። የ985 ዓመት ታሪክ በዚህ መካከል አለ። በጣም ብዙ የነ አፄ አፊላስ የነ ህሩየ እግዚአብሔር የነ እንደቄ ቅንደኬ የነ ሳውላ የነ ቲርሃቅ ዘርዝረን አንጨርሰውም። እግዚአብሔር ቃል ሰው ሆነ፣ በቤተልሔም ተወለደ፣ በጨጥ ተጠቀለለ፣ በጎል ተጣለ። በዚህ ጊዜ ንጉሥ ባዚን የኢትዮጵያው ንጉሥ ምን አለ? እግዚአብሔር ቃል ከሰማያ ሰማያት ወርዷል ብሎ አማሃውን ይዞ ከቤተልሔም ጉባኤ ከመላእክት ዝማሬ አልደረስንም። ማነው ቤተልሔም ላይ የተገኘ? ኢትዮጵያ ከንጉሷ ጋር አማሃ ይዛ ስብሐት ለእግዚአብሔር በሰማያት አላመሰገነችም? እንዲህ ብላ እውነት አመስግናለች። ከኖሎት ጋር ዘምራለች። እነሆ የዓለም መድኃኒት ተወልዷል ሲል ሲቀሰቅስ ኢትዮጵያ እኮ ነበረች። እስራኤል እዚህ አልነበሩ። በጣም ሩቁን ላስታውሳችሁ። ዳዊት መዝሙር 71 ላይ ተገልጾታል። ኢትዮጵያ እንደሚሰግዱለት ሲመለሱ ሄሮስ ሊገለው ሲፈልገው ኢትዮጵያ ልሰግድለት ሲፈልገው ልዩነት አለው። የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መጥተናል። ሄሮስ ደግሞ ልገለው ፈልጋለሁ፣ ሕፃኑ ያለበትን ጠይቃችሁ ንገሩ። ልዩነት አለው። ወዲያው ሕፃኑን ይዘህ ውጣ አለው። አረጋዊ ዮሴፍን የእግዚአብሔር መልአክ በሕልም ነገረው። ይዞ ወጣ። ግብፅ ሀገር ተሰደደ። በዚያ ቆየ። ረሃቡ፣ ጽሙ፣ ብዙ መከራ፣ ብርዱ፣ ዋዩ ብዙ አሰቃያቸው። እሱ ብቻ ሳይሆን እመቤታችንን በመንገድ የጣዖት አምልኮ፣ የጥጃ ምስል፣ የላም ምስል ብዙ አምልኮት ያለበት ስትሰቀቅ ድረስ አንዳንድ ጊዜም መልከ መልካም የመሰልሽ ግን ጠባያ ክፉ ብትሆኝ ነው እንጂ የተሰደድሽ እያሉ ዘበቱባት። አዘነች። ግን ከድንግል ጀርባ ሆኖ እግዚአብሔር ቃል እጆቹን አንስቶ ይባርካል። ወዴት? ወደ አዜብ። ለማን? ለኢትዮጵያ። ማን? እግዚአብሔር ቃል የት ላይ? ከድንግል ጀርባ። በዚህ ጊዜ ነው እመቤታችን ምን ሆነ ነው ልጅ ያለችው? የአስራት ሀገር አለሽ፣ እሷን እየባረኩ አድርሰኝ፣ ምትመለሽበት ጊዜ ደርሷል፣ ሀገሬን አሳየ ብላ የመጣችው። ከዚያ በኋላ ነው ሰዓሊ ለነ ቅድስት የሚባለው። በየቦታው ሰዓሊ ለነ ቅድስት፣ ቅዱስ ሆይ ለምኝልን። እያንዳንዱ ኦርቶዶክሳዊ ሰው ስንቅ አድርጎ እኛም በየአብነት ትምህርት ቤቱ ይሄው ነው ስንቃችን ያሳደገን። የሚገርማችሁ እግዚአብሔር ቃል እንዲህ ብሏት እመቤታችን ማሳየ ይብላው በደመና ጭኖ ጧት ከጽዮን መቅደስ ላይ አደረሳት። ከጽዮን መቅደስ ጧት አደረሳት። ከዚያም ጽዮን መቅደስ ላይ ደክሟት ልጇን አውርዳ በእቅፏ ይዛ ጡቷን እያጠባች ቁጭ ብላ እያለ ካህኑ ዮሐኪን የጠዋቱን መስዋዕት አድርሶ አሳርጎ ጸሎቱን ጨርሶ ህዝቡን ሊያሰናብት እንደ ዛሬው ታምር ለክርስቲያን ሁሉ የእመቤታችን ታምር መስማት አይቅለለው ቀላል አይምሰለው እንደማለት የኢሳይያስን መጽሐፍ አውጥቶ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች እያለ ያነብ ነበረ። ድንግል በድንግልና ጸንሳ በድንግልና ወልዳ የራሷን ነገር የሰማችው የት ነው ወዳጄ? ኢትዮጵያ መቅደስ ላይ ነው። ይቆየን።
ትወልዲ ወልደ ወይሰመይ